አርሶ አደሩ በይዞታው ላይ ያለ ስጋት ኢንቨስት እንዲያደርግ መንገድ የከፈተ ዘመናዊ የመሬት ልኬትና ምዝገባ ስራ በስፋት እየተገበረ ነው አሉ የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ። የመሬት አስተዳደር ስርዓቱን ዲጂታላይዝ ማድረግ ምርታማነትን ከማሳደግ ባለፈም የአርሶ አደሩን የይዞታ መብት በሕግ ጥላ ስር እንዲሆን ያደርጋል ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ ናቸው። የመሬት ልኬት ተግባራዊ መደረጉ አርሶ አደሮች ከባንክ ብድር እንዲያገኙና ከድንበርተኛ ጋር ለሚፈጠሩ የድንበር ግጭት ህጋዊ ምላሽ እንዲያስገኝ መሆኑ ተገልጿል። ለአማኑኤል ጃጊሶ ዘገባ ቅድስት ወንድሙ። ዘመናዊ ቴክኖሎጂን በመጠቀም የአርሶ አደር ይዞታ ድንበርና ስፋት በትክክል የመለካት ስርዓት በገጠር አካባቢ የሚከሰቱ ግጭቶችን ለመከላከል የሚኖረው ፋይዳ የላቀ ነው። የደቡብ ኢትዮጵያ ክልል የመሬት አስተዳደር ቢሮ በወላይታ ዞን ቦሎሶ ሶሬ ወረዳ ካልም ኤልኤ በተሰኘ ፕሮጀክት አማካኝነት ሁለተኛ ደረጃ የመሬት ልኬትና ምዝገባ ማስጀመሪያ ፕሮግራም የተካሄደ ሲሆን ይህ ስርዓት የአርሶ አደሩን መብት ከማስከበር ባለፈ ህገወጥነትን ከመከላከል አንጻር ፋይዳው የጎላ መሆኑ ተገለጸ። አንደኛ አርሶ አደራችን ከዚህ በፊት ከተማ ሲሰፋ ወደ ገጠር ነው የሚሰፋው። ስለዚህ ከተማ ሲሰፋ ወደ ገጠር በሚሰፋበት ወቅት በዚህ አጋጣሚ አርሶ አደሮቻችን ከይዞታቸው የሚፈናቀሉበት ሂደት ነበር፣ ከዚህ ቀደም በነበሩ ስርዓቶች ማለት ነው። ስለዚህ አንደኛ ይህንን የአርሶ አደሩን ያለ አግባብ መገፋትን ያስቆማል። የወል መሬት የሆኑት በወል መሬት ተለክቶ ካርታ ይያዛሉ። ከዚህ በኋላ ህገወጥነትና የመሬት ድለላ ይጠፋል ማለት ነው። ስለዚህ አንደኛ ህገወጥነትን ከማስቆም አኳያ ለመንግስት ያለው ፋይዳ በጣም ከፍተኛ ነው። አርሶ አደሩ ልክ እንደ ከተማ ነዋሪ የራሱን ማሳ አስለክቶ ደብተርና ህጋዊ ካርታ ይዞ ዲጂታል በሆነ መንገድ ካርታ ይዞ እንደ ማንኛውም የከተማ ነዋሪ ባንክ ሄዶ ብድር የሚያገኝበት እድል ይፈጥራል። እኛም እንደ ክልል በጣም ተግተን ያው እየሰራን ያው በዚህ በአጭር ጊዜ ውስጥ 620 ሺህ በላይ አርሶ አደሮቻችንን ተጠቃሚ ያደረግን ነው። ይሄ የልከቱን ማለት ነው። መረጃ የማከማቸት ሂደትን እጅግ ትኩረት ተሰጥቶ ይሰራል ማለት ነው። እንደ ሀገር አንድ መረጃ ቋት የለም፣ ዳታ ቤዝ የለም። ስለዚህ ሁሉም መሬቶች በፓርሰል ደረጃ በላንድ ዩዙን ተከትሎ ደንም ሊሆን ይችላልና አጠቃላይ መረጃ ወደ አንድ ሲስተም ይመጣል ማለት ነው። ስለዚህ ደቡብ ኢትዮጵያ ክልል ምን አይነት ደኖች አሉ፣ ሽፋን አለ፣ ምን አይነት ይዞታዎች አሉ የግል የሚለው ነገር መረጃ በዘመናዊ መልክ ዲጂታላይዝ ተደርጎ በዛው ልክ የሚቀርብበት ሂደት ይሆናል። የይዞታ ማረጋገጫ ደብተር አርሶ አደሩ ከፋይናንስ ተቋማት ብድር እንዲያገኝ እንደ ዋስትና የሚያገለግል ነው። ከዚህም ባለፈ አርሶ አደሩ የመሬቱን ትክክለኛ ስፋት በማወቅ ምን ያህል የማዳበሪያና ምርጥ ዘር መጠቀም እንዳለበትና ምን ያህል ምርት እንደሚጠበቅ በትክክል ለማቀድ የሚያስችል ነው ሲሉም የወላይታ ዞን የስራ ኃላፊዎች ተናግረዋል። አርሶ አደሩ መሬቱን አርሶ ከመጠቀሙ ባሻገር በዘመናዊ መንገድ መንግስት አሁን አርሶ አደሩ በመሬትን በማስያዝ ብድር የማመቻቸትና የተለያዩ አይነት ጥቅሞችን ማግኘት እንዳለበት በልዩ ሁኔታ በዘንድሮ ዓመት ወደ ተግባር ውስጥ የተገባው እንዲጠቀምም ምቹ ሁኔታ የሚያመቻች ስራ ነውና ለዚህ ልዩ ትኩረት ሰጥቶ ክልሉ መሬት አስተዳደር ቢሮ ከወርልድ ባንክ ጋር በመቀናጀት የጀመረው ስራ አለና የዚህ ስራ በዋናነት በአጭር ጊዜ ውስጥ በ3 ወራት ውስጥ የሚጠናቀቅ ስራ ነው። ምርትና ምርታማነትን በአግባቡ ቃኝቶ ውሳኔ ሰጪ አካላት ለም መሬት የይዞታ መጠን በእያንዳንዱ አካባቢ ያለውን የመሬት አጠቃቀም ስርዓቱን በተደራጀ ሁኔታ ያጠነ ውሳኔ ለመስጠት ያግዛልና በዚህ ስራ የሰለጠኑ ባለሙያዎች አሉ፣ የሚያግዙ አሉ። በተደራጀ ሁኔታ አርሶ አደሩ ትብብሩን እያሳየ ከቲሙ ጋር በጋራ በመስራት ስራውን እንዲያጠናቅቅ በእኛም በኩል ድጋፍ አግባቡ በተጠናከረ ሁኔታ ይቀጥላል። ቀደም ሲል በባህላዊ መንገድ ይካሄድ የነበረው አሰራር ለብልሹ አሰራርና ለግጭቶች በር ከፋች ነበር። አሁን ግን እያንዳንዱ አርሶ አደር የይዞታውን ስፋትና ድንበር በካርታ ጭምር እንዲያውቅ ያደርጋል። ይህ ደግሞ የመሬት አስተዳደር ስርዓቱን ግልጽና ተጠያቂነት የሰፈነበት እንዲሆን ከማድረግ አንጻር የጎላ ሚና እንደሚጫወትም ተገልጿል። በወረዳችን ካሉት 23 ቀበሌዎች በ19 የገጠር ቀበሌዎች ምዝገባው ይካሄዳል። በዛ ቀበሌ መካከል
98,841 የማወራና 24948 የአባወራ አጠቃላይ 34789 መሬቶች ይለካሉ ተብሎ ይጠበቃል። በፊት ድንበር ገፋ በሚል ጎረቤት ሆነን እንጣላ ነበር፣ ፍርድ ቤትም ስንመላለስ ስራችን ይበላሽ ነበር ያሉት ደግሞ አርሶ አደሮች መሬታችን አሁን ስለተለካ ይህንን ችግር ከመፍታት ባለፈ ዘርፈ ብዙ ጥቅም እንደሚሰጥ ነው የተናገሩት። ከዚህ በፊት የይዞታ መረጋጋጫ ባለመያዛችን ምክንያት አንዱ ከአንዱ ጋር ያልታወቀ ሰው መጥቶ የኔ ድንበር እዚህ ነው ብሎ ሲጨቃጨቅ ያልሆነ ሰው መስክሮ የሚሰጥበት ሁኔታ ሲፈጠር ነበር። አሁን ግን ይዞታ መረጋገጫ በእጃችን ከገባ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያለው ወሰኑ ታውቆ የኔ መሬት ይዞታ ያለበት ይታወቃል ማለት ነው። ከዚህ በፊት ልኬታችን ልክ ባለመሆኑ የተነሳ ምርጥ ዘርና ማዳበሪያ በልኬቱ መሰረት አገኝተን አናውቅ ነበር። አሁን ልኬቱ ከተለካን በኋላ ለወደፊት በትክክል እናገኛለን ብለን እናምናለን። ከዚህ በፊትማ በጣም ተጎድተናል። ከዚህ ለወደፊት ያ አይነት ሁኔታ ሳይከተልን በጥሩ ሁኔታ ምርታማ ልንሆን እንችላለን የሚል ግምት አለን። አንድ ቦታ አንድ ክርክር ቢገኝ ወይ በውሸት እንትን የሚመጣ ከሆነ ውሸቱ ውሸት ብዬ እውነቱ እውነት ብዬ ከመንግስት ጋር ወይ ከለካቾች ጋር ድጋፍ ለማድረግ ዝግጁ ነኝ። በዓለም ማዕከላዊ ገበያ ተፈላጊነቱ እየጨመረ የመጣውን የካሳባ ምርት መጠንና የገበያ ሰንሰለቱን ይበልጥ ማጠናከር ይገባል አሉ የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዳ ይዛም። በኮሚሽነሯ የተመራ ልዑክ ቡድን በደቡብ ኦሞ ዞን ዳሰነች ወረዳ በአለታ ላንድ ግሩፕ እየለማ ያለውን የካሳባ ልማት ተዘዋውረው ጎብኝተዋል። የዞኑ የመንግስት ኮሚኒኬሽን ላጠናቀረው ዘገባ ውብሸት ጳውሎስ። ልዑኩ በዳሰነች ወረዳ ከጎበኟቸው የግብርና ኢንቨስትመንቶች አንዱ በአለታ ላንድ ግሩፕ እየለማ ያለው የካሳባ ልማት ሲሆን 1200 ሄክታር መሬት የሚሸፍነው ይህ ልማት የኦሞ ወንዝን በመጥለፍ ለመስኖ ስራ በማዋል የሚሰራ ስለመሆኑን የአለታ ግሩፕ ባለቤት አቶ ሀብታሙ ሲላ የተናገሩት። አጠቃላይ 3000 ሄክታር ነው ለምቷል መሬቱ። በሰብል ከበር ያደረግነው 1200 ሄክታር ነው። በካሳባ በአጠቃላይ 1200 ሄክታር ከበር አድርገናል። አሁን የቀረውን ደግሞ መሬት በአጭር ጊዜ ውስጥ በ2 እና 3 ወር ውስጥ ለመሸፈን ስራ እየሰራን ያለነው 3000 ሄክታር። ካሳባ ምርትን ወደ ገበያ ለማቅረብ የመንገድ መሰረተ ልማት አለመመቻቸቱን የጠቀሱት አቶ ሀብታሙ በየጊዜው እያሻቀበ የመጣው የነዳጅ ዋጋና አቅርቦት እጥረትም ስራውን እየተፈታተነ ስለመሆኑንም አንስተዋል። እዚህ አካባቢ ያለው የአየር ሁኔታ በጣም ሞቃታማና በረሃ ስለሆነ በጣም ውሃ በስፋት ውሃ ይፈልጋልና ከዚህ በፊት ስንሰራ የነበረው በፓምፕ ያደረግን ነው። ግን ፓምፕ ያደረግን ብዙ መክፋት አልቻለም። ስለዚህ ምን ማድረግ ይሻላል ብለን ስናስብ እንግዲህ ውሃውን ደግሞ ይሄን ኦሞን ጠልፈን የምናስገባበትን መንገድ አስጠናንና አሁን በቅርብ ጊዜ ኦሞን ጠልፈን አስገብተን ስራችንን በስፋት ለመሄድ የደቡብ ኦሞ ዞን ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ወርቅነህ ቀርማ በዞኑ 135 የሚሆኑ ባለሀብቶች በተለያዩ ኢንቨስትመንት ዘርፎች መሰማራታቸውን በመጠቆም የግል ባለሀብቶች የሚያነሷቸው መሰረተ ልማት ጥያቄዎችን ለመፍታትም በቅንጅት እየተሰራ ነው ብለዋል። በደቡብ ኦሞ ዞን ውስጥ ወደ 135 አካባቢ ኢንቨስትመንቶች አሉ። ከነዛ ውስጥ እንግዲህ በተለይ በብዛት እርሻ ዘርፍ ላይ ነው ያሉ ኢንቨስትመንቶች በስፋት ያሉት። ከዛ ውጪ 3 የሚያክሉ በኢንዱስትሪ ዘርፍ ላይ አለ። ስለዚህ አገልግሎት ዘርፍ ላይ ደግሞ ወደ 12 አካባቢ የሚሆኑ ኢንቨስትመንቶች አሉ። በአጠቃላይ እንግዲህ ያለው ከቁጥር አኳያ ሲታይ ሰፋ ያለ ኢንቨስትመንት እንዳለ የሚታሰብ ቢሆንም በተለይ በግብርና ዘርፍ አሁን ብዙ ለውጦች እየመጡ ነው ያለው። ዋናው እዚህ አካባቢ ላይ በተለይ በግብርና ዘርፍ ላይ ያሉ ቻሌንጆች መሬቱ በወሰዱት ልክ ያለ ማልማት ችግር አለ። በዛ ልክ ደግሞ አንዳንድ የመሰረተ ልማት፣ የማብራት፣ የመንገድ ችግሮች ያሉባቸው አሉ። አሁን ወቅታዊ ደግሞ ብዙ ቻሌንጅ የሆነ ያለው ከዓለም አቀፍ ከዚህ ከጦርነት ጋር በተያያዘ ከነዳጅ እጥረት ጋር ተያይዞ ቻሌንጆች አዲስ አሁን እየተፈጠሩ ነው ያሉትና ይሄ እንዳለው ሆኖ ግን በዋናነት እኛ ትኩረት አድርገን እየሰራን ያለ ነው እነዚህ ኢንቨስትመንቶች በሙሉ አቅማቸው ወደ ስራ እንዲገቡና ያለሙ አካባቢውን
መጥቀም የሚችሉበት ሁኔታ ላይ ነው እየሰራን ያለነውና የዳሰነች ወረዳ ዋና አስተዳዳሪ አቶ ታደለ ሀቴ በበኩላቸው አካባቢው ለግብርና ኢንቨስትመንት ምቹ ከመሆኑ ጋር ተያይዞ ለሚመጡ ባለሀብቶች ቦታ ከማበጀት ጀምሮ ለአካባቢው ማህበረሰብም የስራ ዕድል በሚፈጥሩ ዘርፎች ላይ እየተሰራ ነው ብለዋል። ያው ኢንቨስትመንቱ ለወረዳ ማህበረሰብ ትልቅ የስራ ዕድል ፈጥሯል፣ አጋዥ ሆኗል ብዬ ነው እኛም የተረዳነው። እንግዲህ እንደ ወረዳችን ብዙ ነባራዊ ሁኔታዎች ተፈጥሯዊ ችግሮች እንዳሉ ይታወቃሉና ከነዚህም አንዱ ያው ማህበረሰቡ ከዚህ በፊት ሲኖርበት የነበረው ሰፊ መሬት ሙሉ በሙሉ በኦሞ ወንዝና የቱርካና ሐይቅ ወደ ኋላ መመለስ ኦሬዲ ከመሬታቸው ተፈናቅለዋል። በተለይ እርሻ ሲጠቀሙበት የነበረ መሬት ሙሉ በሙሉ ለቆ ነው የወጡት። ስለዚህ እነዚህ ኢንቨስትመንቶች ዛሬ ለነዚህ ማህበረሰብ ትልቅ አጋዥ ነው የሆኑት። የካሳባ ምርት በዓለም ማዕከላዊ ገበያ ተፈላጊነቱ እየጨመረ መምጣቱን የጠቀሱት የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር አጸደ አይዛ አገሪቱም ወደ ውጭ ከምትልካቸው ምርቶች ከቡና ቀጥሎ በሁለተኛ ደረጃ ላይ የተቀመጠ በመሆኑ የግል ባለሀብቶችም የካሳባ ምርት ከማሳደግ በተጓዳኝ በዘርፉ እሴት ለመጨመር መስራት እንደሚጠበቅባቸውም አስረድተዋል። ይሄ የካሳባ ምርት እንደ ሀገር በግብርና ሚኒስቴርም የተጠናው ቀጣይ ኢትዮጵያ ውስጥ ቡናን የሚተካ ፕሮጀክት እንደሆነ በትክክል ተጠንቶ የተረጋገጠ ነው። እንደኛ ክልል በእኛ ክልል ውስጥ ተዘዋውሮ ባለሀብት ለመስራት በጣም ምቹ ሁኔታ ብለን የምናምነው የጸጥታ ኢሹ ነው። አሁን ባለው ሁኔታ ተንቀሳቅሶ ባለሀብት ሊሰራ ብዙም የሚከለክል የለም። ሰፋፊ እርሻ ያለው ክልል ነው። ከፍተኛ የክልሉ መንግስት ድጋፍ አለው። እንደኛም ተቋም ይሄንን እስከታች ድረስ አይተን የመደገፍ ቀጣይ ለሱ አስፈላጊ ለዚህ ፕሮጀክት አስፈላጊ የሚሆነው ነገር እንደ መንግስት የሚደገፈው ለመደገፍ